ቃሉ ገብቷል። እኔ ጠይቄዋለሁ። ልጁ ግን እኔ በጣም ሙሌ ያስገባዋል። ሙሌ ገብቶ ካንተ ታች ነው ያለው። አሁን ላይ እኔ ደስ የሚለኝ ነገር በቃ አሁን ደስ የሚለኝ ነገር እኔ ጋር ነው የምታወራው። እኔን አውራኝ። አንተ ማቲ አትበልኝ። ለምን ነው አንተ ማቲ የምትል? አሁን ከኔ ጋር ነው የምታወራው። ለምን እሷ ስላለቀሰች ምናምን ነገር አንተ እኔን ጠይቀኝ ታውቃለህ? የጠየቀኝ ነገር ስላለቀሰች አይደለም፣ ቪዲዮ አለ እኔ ጋር ምን ሆነ ነው? አረካ ውሸቷን ነው። እሺ ሚውት አድርግ። እሺ ሚውት አድርግ። ኦኬ አንተ ማቲ ከኔ ጋር ነው የምታወራው። እኔ ጃፒ ነኝ እኮ እየሰሙ ነው ብራዘር። እኔ ስራ ላይ ነኝ አባቴ። እኔ አም ቢዚ ፐርሰን ብሮ ባይ ዘ ወይ እሷ ልካ ምናምን ለምትሉ ያለ ፈቃዴ ነው የተቀዳው። ያለ ፈቃዴ ነው ያ ቪዲዮ የተቀዳው። ትናንት ገና የዚህ ድርሰት አያልቅም፣ የዚህ ውሸት አያልቅም። ሂድና አሜሪካ ሀገር ላይ ሂውስተን ቴክሳስ ላይ ያለባትን የወረቀቶች ወይንም የክስ ሂደቶች የምታወራው ነገር የለም፣ የምታስተባብለው ነገር የለም። ለምንድን ነው ቪዲዮ የለቀቀው? አጭር መልስ አውራው ጃፒሽ አውራው አንድ ጊዜ ሚውት አድርጉ። ማቲ ከኔ ጋር አውራ። ማቲ ሚውትን ክፈትና ከኔ ጋር አውራ። እኔ ደከመኝ፣ በእናትህ እኔ ደከመኝ። እኔ ስራ ላይ ነኝ። በጣም ታወራለህ በስርዓት እየወራሁ ነው። ለምንድን ነው የራቁት ፎቶ አለኝ ምናምን ብለህ ታዲያ የምታስፈራራት? ለምንድን ነው እቺን ለማውጣቶታል? ለምንድን ነው ካርሎስ? እስቲ ሚውት አድርግ እስቲ ካርሎስ። ኧረ በፈጣሪ ያለ ኦኬ። ለምንድን ነው እንደዚህ ያደረግከው? ለምን ፍቅረኛ ነች አሳልፈህ ለምን ረብሰጣት? አውራ በስራ ካወራ አውራ። አሁን እየጠየቅን ነው። አውራ። ሁላችንም ሳንንጫጫ አንድ በአንድ በስርዓት እንጠይቃለን። አንተ ደግሞ የራስ ሀቅ ካለ ሀቅህን ተናገር። ክፈት ሚዩትን። ክፈት ማቲ፣ ክፈት ሚዩትን ክፈት። I got this type of comment a lot on my ስራ ነው። የምን ስራ ነው? ስራ እነዚህ አይነት የሰው ህይወት አበላሽተህ ስራ አለ እንዴ? ምንም ስራ አይደለም እንዴ? አሁን ተመችቶት ሲያወራ ነበር እንዴ? ምንድን ነው? ማቲ ሚዩትን አንሳ። ከኔ ጋር ያውራ አንዴ። ከኔ ጋር ያውራ፣ እድል ስጡት። ከኔ ጋር አውራ ሲ ማቲ። እኔ ማቲን አውቀዋለሁ። ሰፈሬ ነው ተወልዶ ያደገው። ገባ? በደንብ ነው የምንተዋወቀው። ስለዚህ አንተ አውራ ሲ ይገዙ። አንዴ ሚዩትን አንሳና አውራን። ገብቷል? ሰዓትም የለም፣ ሰው ልቆጭኛል። ይቅርታም የምትል ከሆነ ባለው ጉዳይ ላይ ሀሳብን ሰጠህ ዝም ብለህ። ይሄ አንዳንድ የተንዘባገበ ቃል አታወራ። ሁለታችሁ ብዙ ነገር ሳክሮን ያለው እንዴት ያውራ? ይገዙ ልጅ ሳክሮን ያለው ማውራት ያለብን አውራ። እመቤቴን ነው የምልህ። ይቺ ልጅ እንደዚህ ደምንባት ታስለቅሳት፣ የሰው መሳቂያ አታርጋት። ገብቷል? አንቺም ደግሞ አትንፈቅፈቅ። አንደኛ ምንድን ነው የሚያስለቅሳት? እኮ ነው የሚያስለቅሰኝ። ምን መሰላችሁ ነው? አዳምጡኛ፣ እኔንም ተረዱኝ። የራሱ ቪዲዮን ለቆ ያለኔ ፍቃድ የተቀረጸ ቪዲዮ ለሰው አሰራጭቶ አዳምጠኝ ካርሎስ። በዛ ላይ እዚህ ጋር መጥቶ ኤአይ ነው ይላል። በዛ ላይ እኔ ላይ ሙድ እየያዘ ቡል እያደረገ እዚህ ጋር ሌላ ታሪክ ያመጣል። ኒኪታ አንዴ አዳምጪ ኒኪታ። በዚህ አጋጣሚ እኔ ልንገራችሁ፣ የሆነ ሰው ቪዲዮ አንድ ጊዜ ድሲ ነው ቪዲዮ ቀርጾ ቢለቅ ማለት ነው የተቀረጽሽው አይደለሽ የምትሸማቀቅ አንቺ። አንዴ ነው ታይተሻል፣ አለቀ። የቀረጸው ሰው ግን እድሜ ልኩን ሲሳቀቅ ነው የሚኖረው። አንተ እንደዛ አይነት ያረከው ነገር ካለ ማቲ ከኔ ጋር ታላቅ ጸብ ነው የምንጣላው። ማርያም ራሴ ልክላለሁ። አይቼዋለሁ። እኔ አርጎታል። እኔ አይቼዋለሁ። እኔ ጋር ታልኮልኛል ቪዲዮ አሁን እኔ እሱን እየጠየቅኩት የፈጠነ በውስጥ ቪዲዮ ልከውልኛል። አይቼዋለሁ። ማሳየት አይጠበቅብኝም እዚህ ጋር እግዚአብሔርን ለቆታል። እኔ በጣም የምታሳፍር ሰው ፉገራ ምናምን ከሆነ ይደብራል። አረ አርሴማን እግዚአብሔር ጃፒው ለትሮ ነው መጨረሻ ነው አሁን ቪዲዮ ያለ ጃፒ ቪዲዮ
ዲጄ ቪዲዮ አለ። እንደዛ አድርጓል ማለት ላይቭ ላይ ቁጭ ብሎ ነው ቪዲዮ ሲያሳይ የነበረው። ገባ? እሺ ኦኬ ኦኬ። አሁን ኢትዮጵያ ነበር። አሁን ወጥቶ ኦኬ ማቲ በጣም የቆሸሸ ሰው ነው። አንድ ጊዜ ሚውቱን ይክፈትና በስርዓት ያውራ ከኔ ጋር። የሚያወራህ ነገር የለም። ሊያወራህ የሚችለው ስድብ ይሳደባል ወይ ስለሷ የሚሆን ነገር ያወራል። ምክንያቱም የሚመልሰው መልስ የለም። እኔን ምንም አይሰድበኝም። እስቲ ከኔ ጋር ያውራ ነው ያውራ። አውራ ክፈትና አውራ። ማን ማቴዎስ ሚውት። እኔ ስራ ላይ ነኝ ያለሁት። እየሰማችሁ ነው፣ እያዩዋችሁ ነው። ወይንም ከስር የምጽፉት ነገር አለ እንዳለ። ለምንድን ነው እንደዚህ ያደረከው? እኔ ነኝ የምጠይቅህ። ለምንድን ነው እንደዚህ ያደረከው? ማስቀየስ ነው እንደዚህ ጭዊው በፈጣሪ ያለ ሳንተስ ዝም በል እስኪ። ለምንድን ነው እንደዚህ ያደረከው ማቴዎስ? አንድና አንድ ነገር እኔ ምንም ያደረኩት ነገር የለም። እሷ በሄደችበት አንግል ነው የሄድኩት። ገብተዋል። ይህንን ድራማ ስለምትፈልገው ይህን ነገር ስለምትፈልገው ያረገችውን ነገር ስለምታቅ ከዛም በኋላ እሷን አንተ የቀረጽካትን ቪዲዮ የለቀከው ለምንድን ነው? የት አሜሪካ ሄጃለሁ እንደ የቀረጽኳት ነው በስልክ በቪዲዮ ከአንተ ጋር አልቀረጽኳትም። እኔ ጋር ምንም አይነት ቪዲዮ የለም። ኢንቨስቲጌሽን ማድረግ የፈለገ ሰው ስማ፣ ቆይ ይቅርታ ኒኪ፣ ቆይ አንዴ። እኛ እኮ ማለት ይልጥ እኮ አይደለንም ብራዘር ማቲ። ማለት ማን ላይ ነው ሙሉ የምትይዘው? በቃ ፍታ ሙሌ ተወቆይ ፍታ። እንደዚህ ነገር ይደብራል እንዴ? ምን ሆነ ነው ኢንቨስቲጌሽን ምናምን እንዴ? ከኔ ጋር ያውራ ሙሌ። አሁን እሱን እየጠየቅኩት ነው። ከኔ ጋር ያውራ፣ ችግር የለውም። እንደፈለገ አድርጎ ያስረዳ። አንተ ለምንድን ነው ልጅቷን ቪዲዮ ቀርጸ የለቀካት? ማቲ እየጠየቅኩ ነው። በክብር ነው የምጠይቅህ። እኔ ታውቀኛለህ፣ ከሄድኩኝ ብዙ ቦታ ደርስብሃለሁ ማንም። ስለዚህ አሁን አንተ ማቲ በስርዓት እየጠየቅኩ ነው። በጠየቅኩ መሰረት መልስልኝ። አውቃለሁ፣ ታውቀኛለህ አይደል? ለምንድን ነው ክብሯን የነካኸው? ለምንስ ቀርጸ ለቀካት? ወዳ አፍቅራ ነው የፈለገችውን ነገር እንኳን ብታደርግ ለምን እንደዛ አረካት? ሚዩትን ከፍተህ አውራ፣ አትደንግጥ። እኔ እያወራው ነው። የሚሄድብን ቦታ ላይ ታውቀዋለህ። በምን መንገድ እንደሚሄድብህ ታውቃለህ። ለምን እንደዚህ ያደረክ ማቲ? አሬ ወራዴ ሸርሙጣ ልጅ ነው። ምንም የሚያወራው ነገር በመሰራር የምታመጡት ጉዳይ የለም። ማን የምትሳደባት ማርያምን እንዲሁ ረጅም ሰዓት እንዲሁ ስዳረቅ ነበር። እግዚአብሔር ጃፒ በይቅርታ አይነት አካሄድ የሚሄድበት በይቅርታ ይበላል ያለው ነገር የሚያስተካክል ነው። በዛ ሆነ እውነቱን እናገኛለን። አለበለዚያ እንዴት ካለ ልጅ ሲጀመር ሚውትም ሳይዘጋ እንደዚህ ነው የሚያጥፈው። ስለዚህ ይቅርታ በሚባባሉበት ያጠፉት በማይደረሱበት ነገር አድርገን ነገሩን እንቋጭ። አለበለዚያ የሚያልቀው ጉዳይ አይደለም። አንተ ሚውትን ከፍተህ አታወራም? ኮኮ እኔ ስራ እየሰማችሁ ነው። አውራ እኮ አልኩህ እኮ የእናንተን ልስማ እኮ። ምንድን ነው የምትሰማው? መልስ ስጠኝ። እየጠየቅኩ ነው። እኔ ብቻ ነው የሚጠይቀን። ለምን ለምን የእሷን ቪዲዮ ለሰው አሳልፈህ ሰጠህ? አልሰጠውኝም። ያሰጠዋችሁ ሰዎች ይምጡ፣ አምጣቸው። ላከልኝ ያለን እያሉ እኮ ነው አይደል? ማዲ ያለኝ ልኬልሃለሁ። እየው እዚሁ ቲክቶክ ላይ ልኬልሃለሁ። እየው ራሴ እቺ አንድ ነገር ልንገርሽ፣ ይሄ ውሸትሽ መቼም አያዋጣሽም። ይሄ ውሸትሽ እውነቱን ለመናገር ከሆነ ውሸታም ነሽ አንቺ። በጣም ውሸታም ነሽ። በጣም እናቴ ትሙት ነው የምልሽ። ህይወት ዘመንሽን ይሄንን ነገር ዋሽተሽ መጀመሪያ አንድና አንድ ነገር ይሄ ከኔ ቃል ነው የሚጠበቀው ነገር ነው። የጠየቃን ማትመልሰው ለማንም አላኩኝ። ለማንም የላኩት ነገር የለም። ለማንም የላኩት ነገር የለም። ከኔ ጋር ማውራት ትችላለህ ማቲ። ከኔ ጋር አንድ ጊዜ ቁጥርን አስቀምጥልኝ፣ እደውልልሃለሁ። አሁን ከኔ ጋር አውራ። በጣም እንደዚህ አድርገህ ከሆነ በጣም ይደብራል። ልካላለች ጃፒ በውስጥ ው ልካላለች። ው ግባና ው ጀለሴ አንድና አንድ ነገር ልንገርህ፣ ከምሬ ነው የምናገርህ። እውነቱን ልንገርህ፣ አይኗን በጨዋ ጥባ የመጣች ውሸታም ነችና እኔ አንድ ነገር ልንገርህ፣ ደረቴን ነፍቼ ምን አልገባኝም። የራቁቱን ቪዲዮ አደባባይ እንድናሳየው እኔ ጋር የራቁት ቪዲዮ የለም። ላሳየህ ወይ የራቁት ቪዲዮ እንሰማዋለን። እናሳየህ እንደ አደባባይ ላይ
ስማ አንተ ዲጄ ሙለር አንተ ቪዲዮን ሸፍነውና ሳውንዱ ብቻ አሰማን ሲለቅ ሲያወራ እኔ ላሰማ ነው። ቆይ እስቲ አሰማ እንስማው። የተላከው ከዛም በኋላ ኒኪታ እንግዛይ ምስክሬ ነው። ነፃነት ሳምሶን በኩክና ማቲ እኔ ነገርኩህ ኒኪታ ውሸታም ነኝ። ውሸታም ናት ኒኪታ፣ ውሸታም ነኝ። ይህ ቱርክ ላይ ወይንም ሜክሲኮ ላይ ያረግሽ ነበር። በዚህ ሰዓት ተኝተሽ ነበር። አንቺ ደደብ ናሽ ያላት ከዚህ በኋላ ላይ እንገዳደላለን ወይ አንቺ ታትገድኝ። አንተ ምን ወንድ ልጅ አይደለ እንዴ? እንዴት እንደዚህ በደህና ጊዜ ያሳየችን ነገር እንዴት ለሚዲያ ታወጣለህ? አንተ ወንድ ልጅ አይደለ እንዴ ማቲ? አንተ እናትህ ልብዳለህ እና የትም ቦታ ላይ እኮ ምንም የምታመልጠው ነገር የለም ያረከውን እየሰማ ነው ማቲ። ያውቀዋል። ዱባይ ነው እዛው መታሰር ነው ያለበት። እግዚአብሔር እናትን ልብዳት መቀር ከፈቀዳችሁ እናንተ በምንገናኘው እንገናኝ። ቡስቲ ነው 3 ፊደል። አንተ ቆሻሻ ሰው ነው ማቲ የምትባል። ጋይስ አንድ ነገር አዳምጡልኝ። ምንድነው ትናንት ያሁላ ነገር ካረገኝ በኋላ ሰው ቤት ቁጭ ብዬ ዘፈን እየሰማሁ እየተጫወትኩ ነበርኩና እኔ ስለ ፖለቲካ ማንም ያቀኛል ምንም አላቅም እና ምን ብሎ እንደዛ ተብኝ ላሰማችሁ። ላይክ ቆይ አንዴ እንድትሰሙ ስለምፈልግ ነው ሊያገናኘኝ ስለሆነ። ምንም ፈልጌ አይደለም ስካሩ እንዲታረገሽ። ከዛም በኋላ ደግሞ ሰው ጋር ደግሞ ሜሴጅ እየጻፍሽ ባይዘው የኦሮሞ ልጆችን የምትናገሪ ከሆነ አስቸጋሪ፣ በጣም አስቸጋሪ። ስካሩ እንዴት መነጽር አርገሽ እየጠጣሽ እኔ ነው ማቅሽ እኮ ነገርኩሽ እኮ አቀሻለሁ ያልኩሽ በምክንያት። እኔ እንግዲህ መጠጥ ካቆምኩኝ 11 ወር ሆኗል። በቃ እንዲህ ነው ቡሊ የሚያደርገኝ በውስጥ እየመጣ ነውር ነው። እናንተ በምንነጋገረው እንነጋገራለን። ታውቀኛለህ፣ አውቃለሁ። በምንነጋገረው እንነጋገራለን። እንደዚህ አይነት ነገር አሁንም ቢሆን ልጅቷ ሌላ መንገድ ውስጥ አቢዩዝድ ከምታረጋት ይቅርታ ጠይቃት፣ ስምምነት ፈጥረ የራስን ህይወት ኑር፣ እሷም የራሷን ህይወት ኑር። ሌላ ችግር የምትፈጥር አይመስለኝም። ኒኪታ እንደዛ ነዋ። እንዲታሰር ነው የምፈልገው። ብዙ ዋጋ በምፈልጊው መንገድ ይጂ። አንተ ግን ማቲ በምታደርገው ነገር እኔ ጠይቃለሁ፣ ጠብቀኝ። በዛ አጋጣሚ ይሄ ነገር መቆም ነው ያለበት። ይሄ ነገር በጣም መቆም ነው ያለበት። ሁል ጊዜ እንደ አዲስ እንደ አጀንዳ መቀጠል የለበትም። መግባት የሚፈልግ ከሆነ ተመልሶ ገብቶ ነገሮቹን በሰላማዊ መልኩ በይቅርታም ሆነ በምንም ቋጭቶ ከልጅቱ አጠገብ እንዲደርስ አያስፈልግም። በዚህ አጋጣሚ ከኔ ጋር ጸብ የሆኑት ከነሱ ግሩፕ ጋር ሆኖ ነው እኔ እዚህ ደረጃ ያደረሰኝ። ምን አረግሻቸው? በቃ አንቺ ኦኬ። እነ ቤቲ ጃርሶ፣ እነ ዛሃራ፣ እነ ሊያ which ጓላ ስርዓት ሪከርዱን ላልክለታለሁ ለሱ። በቃ ትናንት ራሱ ቪዲዮ እንደዛ ከወጣ በኋላ ቁጭ ብለው ስለኔ የሚያወሩት ለኔ አይገባም። በምንም አልተጣላዋቸው። ማቲንም አምጥተው እዚህ ውስጥ የከተቱት እነሱ ናቸው። ምክንያቱም እኔና ማቲ በድሮ ነገር ተቆራርጠን አርፈን ተቀማምጠን ነበረ። እኔን እንዲህ መጀመሪያ ራሱ ሲያስገቡት ላይቭ ላይ አልፈልግም እኔ አይመለከተኝም ሲል ነበር። እኔም ሲል ነበር ግን ምን እንደተፈጠረ ከዛ በኋላ አላውቅም። እነሱም ከፈለጉ ገብተው ይናገሩ፣ ሌሎቻቸውም ማለት ነው። በዚህ ጉዳይ ላይ ምንም መጎረባበጥም ወይንም ሌላ ነገር ውስጥ መግባ እኔ አሁን ላይ ከምሬ ነው የምነግርሽ ወይዘሮ ነፃነት ሳምሶን አንድና አንድ ነገር የምነግርሽ ነገር ማቲ ተመልሶ ወይንም በእንደዚህ አይነት ነገር ፋይቲንግ ሆኖ ማቲ ተመልሶ መጥቶ ከኔ ጋር ህይወት ጀምሮ ወይንም ከኔ ጋር ህይወት ይኖረዋል ወይንም ሙሌ አንዴ ላውራ። ደፋር ነው ምንም እንዳታወሪ አንቺ ዝም በይ። አንተ የምስልሃጭ በጣም ወንድ አይደለህም አንተ። ያስጫተና አትቺ አንቺ የላውራት አንተ ማቲ ደፋር ነው አንተ። ቆሻሻ የወንድ አራስ
በጣም ነው እኔ በጣም ነው ሚዩት አድርጊና ወደ ፖይንቱ ደግሞ አፌን ሞልተህ ደግሞ ታወራለህ። ተመልሳ መጣ ምናምን ይላል እንዴ? አንድ ጊዜ ቆይ አንተ ማቲ ቁጥርን አስቀምጥልኝ። አሁን ከኔ ጋር ታወራለህ። ቁጥርን አስቀምጥ። ዋጋ የምትከፍል ታያለህ። ቆይ ተረጋጉ። በመሰዳደብ አይደለም ሌላ አንድ ውስጥ ተገብቶ ሙሉ ያለ ጭራሽ አሁንም እኮ ሙሌ ቡሊ እያደረጋት ነው። ገባ ከስር የሚጽፉለት ከኛ ጋር አታክ የነበሩ ልጆች ነበሩ። በነገራችን ላይ እዚህ ውስጥ ያላችሁ በጣም እዚህ ውስጥ ያላችሁ ከሴት ጎን መቆም ሲጠበቅባችሁ ኒኪን እየተከታተላችሁ ኒኪን ድጋሚ ህይወቷን እንድትኖር የምትጥሩ ቆሻሻ ሴቶች አላችሁ። በነገራችሁ ወደ ሪያል መልስሻለን እኮ ነው የሚሏት። አሁንም መልስሻለን ይሏታል። እሱ ደግሞ እነሱ የሚፈልጉትን ነው እየሰጣቸው። በጣም እያስቀየምከን ነው። ለእኔም ብቻ አይደለም በጣም ብዙ ሰውም እየሰማ ነው። አሁን እጽፍልህና እኔ ቀጥታ ቁጥር እጽፍልህና ከዛም በኋላ ማለት ነው ዝበይ አንቺ በእናትሽ አንቺ ዝም በይ ጃፕ ያን ጉዳዩ ቅድም ሙሉ እንዳለው እዚህ ትናንት መተሽ አንቺ ከኔ ጋር እሷ እኔና እሷ አንቺ ትናንት እኮ ነው የመጣሽው። ማቲ ሚካኤል ጃፒ አሁን እዚህ ጋር ነው ነገሩ መቆም ያለበት። ሌላ ቀን መሄድ የለበት። ጃፒ ቆይ ነገርኩህ እኮ ከዛም በኋላ ከዲፓርትመንት የተላከውን ነገር አለ ልክ የለ ወይንም ምነግርህ ነገር እስኪ እዛን ሰዓት ላይ አንተ ከዱርዬ ጋር እንዴት እንደምታወራ ታውቀዋለህ። አሳያለሁ። እኔ እኮ ሙለርን እኔ ዛሬ ራሳል ኬማ ስላለው ነው እንጂ ለምን ባደባባይ አውጥቶ አያዋርደኝም? እዚህ ይውጣ ሁሉ ነገር አንቺ አይ ኮልኩሌሽን አንዴ ሰማኝ ስደበኝ። እኔ ነገርኩህ እኮ ነገ የዱባይ ፖሊስ መጥቶ ሲያናግረኝ ቁጭ ብዬ ማለት ነው እንደ ፊት ለፊት ደረቴ ነፍቼ የምናገረው ነገር ወይንም የሚጠይቀኝ ነገር ካለ እስኪ መጥቶ ይጠይቀኝ እኮ ደረቴን ነፍቼ ነው። አዳምጠኝ፣ አንድ ነገር ልንገርህ። ደረቴን ነፍቼ ሰማኝ፣ አዳምጠኝ። እቺ አምቡላ ነች አሁን እንደዚህ ደረትን የምታስነፋቸው። ኧረ እናቴ እኔ ስራ ላይ ፖሊስ ጋር ስትገባ ችግር የለውም። ይመቸኛል። አይ ካርሎስ ሰማኝ፣ አንቺ ዱርዬ ነሽ አንቺ እናቴ ተመኝ። እኔ አሁንም በሪስፔክት ነው ሳል አንዴ ማዋንድም ይውላችሁ እነ ዛሃራ የምትባሉ ነዲያ የምትባሉ እንቀመጡ ከሆነ የእያንዳንዳችሁ አስገብራችኋለሁ። እየሰማችሁኝ ነው እናንተ አሮጊቶች። አንድ ጊዜ ኒኪታ አናግርሻለሁ። አንተ ማቲም ጻፍልኝ ቁጥርን ማቲም ጻፍልኝ ቁጥርን አሁን ውጣና ጻፍልኝ። እናታችሁን ልቀመጡ ነገራችኋለሁ። ሆኗችሁ ቲክታክ ላይ ቁጭ ብላችሁ የሰው ሀሜት የምትፈተፍቱ የሰው ትዳር የምትመጠብጡ ጥንብ አሮጊቶች አርፋችሁ ተቀመጡ። እናት አንድ ነገር ልንገርህ፣ ከዚህ በኋላ እኛ የራቁት ቪዲዮ ብትለቅ እንደዚህ ብትል እናቴን ኢንሳይ ነው የምልህ። ነገር ልንገርህ፣ ጓደኛዋ ነች እኮ አብራችሁ እኮ ቤት አዳምጠኝ። አንድ ነገር ልንገርህ ማቲ፣ እማምላክ ምስክሬ ናት ነው የምልህ። የራቁቷ የዚህች ልጅ ቪዲዮ ከዚህ በኋላ ቢዟዟር ሚዲያ ላይ እኔ ይደብረኛል። እናቴን ነው የምልህ፣ በጣም ነው የሚደብረኝ። አንድ ነገር ልንገርህ፣ መኪና ነርታ ጓደኛዋ አብራት ተገናኝታ አብራ በአንድ ኮርኪ እንሽና ምናምን ሲሉ ከዛም በኋላ ይሄን ነገር ነው እሷ የምትፈልገው። ገብቶሃል አይደል? ለማንኛውም ነግሬያት ካርሎስ ቆይ አንዴ ልናገር። እኔ ማቲን አይደለም የምናገረው። አንዴ ካርሎስ የትም ሀገር የምትኖሩ አሜሪካም አውሮፓ የምትኖሩ እንደዚህ አፈር ከድሜ የበላ ወንድ አዋራ የመሰለ ወንድ የምትለጠፉ አቅም የሌለው ገንዘብ የሌለው ገንዘብ አቶ ነው የሁሉ ነገር አይደል? እንደዚህ በችግር የሚሰቃይ ወንድ ጋር ተለጥፋችሁ በኋላ ቪዲዮ ወጣብኝ ምናምን የምትሉ እናንተ ለራሱ ታሳዝናላችሁ። አይደለም እሱም እውነት ስለሆነ ብላክን ዋይት ነው እሱ ፎቶ። ሌላ ነገር እንዳለ ጌታ ምስክሬ ነው። ያለ እኔ ፍቃድ ተደብቆ እኔ እንደሚቀርጽኝ ባቅ እንዴት እንደዚህ ያንን ነገር አደርጋለሁ? ያስ ፎቶ ነው ብዬ ነው። እሺ ግን ያለ እኔ ናሌጅ ነው እና አንዳንድ እያየው ነው ራሳችሁ ፈቅዳችሁ ምናምን የምትሉት። እኔ ያለ ፍቃዴ ነው። በፍቃዴ ቢሆንማ ለምን እዚህ ላይ እመጣለሁ? ፈቅጄ ከሆነ እንደውም ጥፋቱ የኔ ነው። ግን ይህንን ቪዲዮ ከዚህ በፊት ለጓደኞቹ አዳርሶ ሲነግሩኝ እሱ አሳመነኝ ውሸት ነው ብሎ።
እኔ ግን ትናንት በአይኔ በብረቱ አይቼ ነው ላይቭ ላይ ሲያሳይ ራሴ ቀረጽኩት። ከዛ ቤቱ ዘጋበት። ሀቁ ይሄ ነው። ሌላ እሱ ይበድላኛለች አስረገጠችን ለምትሉ ጓደኞች ሁላችሁም እኔ ምን ሊኪታ ተደብቆ ስትይ የት ተገናኝታችሁ ነው? ዱባይ ነው ነው በቪዲዮ ለካሱ ይቀርጸኛል ራቆቴን ሆኜ ምናምን ቤት በስነ ስርዓት ጥያቄው ላይ ማተሳተፍ ከሆነ በጣም በዚህ ጉዳይ ላይ ሲሪየስ የሆኑ ልጆች ለማውራት እዚህ ተሰለፉ አሉ። ለነሱ ድሉን ሰጣለሁ። ቴንክ ዩ የጠየቀን እስቲ ለማንኛውም ማሙሽ ጥያቄውንም ካልመለስክ በጊፍትም ቤቱን ካልጠበቅ የመታው ሪፖርት ለማድረግ ነው። ውረድ 4 ነጥብ። ቀጥሉ ጋይስ። ሄዱዬ ሰላም ብያለሁ። እንዴት ነሽ? ያ ኦኬ። እኔ ኢንፎርሜሽን የፈለግኩት ኤግዛክትሊ ከሃፒ ጋር ባይሆን እኔም አንድ ቪክተም ነኝ። በጊዜው የነበረኝ ኤክስ ቦይፍሬንዴ በቀደም ተደብቆ የቀረጸኝ እኔ አይደለም የላኩት። አብረን እያለን ሎንግ ዲስታንስ ሪሌሽንሽፕ ላይ ተደብቆ የቀረጸኝን ዊዛውት ማይ ኖሌጅ ቪዲዮ ለመጀመሪያ ጊዜ ያየሁት በቀደም ነው። ኦንላይን ላይ ለጥፎብኛል እና የራሴን ፕሮሰስ ከዚህ ጀምሬያለሁ። ኢሜይሉንም ልክ ያለው ግን አኒ ላይክ ኤግዛክትሊ የት መላክ እንዳለብኝ ኦር የሚጠቁምልኝ ሰው። የት ነው ቦታው? የት ነው? ያ ዱባይ ነው። ያ ዋትስአፕም አለ ምናምን በውስጥ ሃይበኝ አሁን እንትን ሃይብዬሻለሁ በውስጥ እሱ ሁሉ ኢንፎርሜሽን አለኝ። ኢንፎርሜሽኑ እሱ ላይ ያለውን ኢሜይል ኦልሬዲ 4 ቀን ይሆነዋል። ኢሜይል ደጋግሜ አድርጌያለሁ። እዛ ያሉ ሰዎች አውርቻለሁ፣ ግን ሄዶ ላይክ ጠቆማ የሚሰጥ ሰው አጣው። እኔ አሁን ተነስቼ እንዳልሄድ ባሌ ስራ ላይ ስለሆነ አይመቸኝም፣ አሜሪካን ያለሁት እና በዚህ ቪዲዮ ብዙ አመት ሲያስፈራራኝ ነበረ። ያለኔ ናሌጅ ለጓደኞቹ በውስጥ ሲልክ ነበረ። ይሄ ታሪክ አዲስ አይደለም። ስቲል አሁንም እየተሰደብኩት ነው፣ እያስፈራራኝ ነው። የስ በጊዜው ፍቅረኛው ነበርኩኝ። የስ ራቆት ቪዲዮ በፍጹም ኔቨር ልክለት አላውቅም። አንድ ፎቶ ልክ ያለሁ ብላክ ኤንድ ዋይት። ምክንያቱም ይህን የምናገረው እዚህ ጋር እውነት እያወራው ስለሆነ ማለት ነው። ቪዲዮ ግን 10 ምናምን ቪዲዮ ነው ያለው። እሱ ተረብቆ ነው የቀረጸኝ። እየዛተብኝ ነው ላይቭ ላይ። ከሱ የበለጠ ከኔ ጋር ጸብ የሆኑ ሴቶች አሉ። ከነሱ ጎን ለነሱ ተደርቦ ነው የኔን የራቆት ቪዲዮ አደባባይ ላይ ያሰጣው። በውስጥ እያስፈራራኝ ነው ይታይሻል። እና ያንን ቪዲዮ ሲያሳይ የራሱ ላይቭ ተዘግቶበታል። ሁሉ ኤቪደንስ እጄ ላይ አለ። አሁን ተናገረ። ሃፒም እያስፈራራሽ እንደነበር አሁን ሃፒም እየሰደበኝ ነበር። እያስጠነቀቅኩት ነው ይላል። እያስጠነቀቅኩ ጓደኛው ነው። እንዴት አድርጎ እንደሚያስጠነቅቁን እናያለን። እሺ ፕሊዝ ተው። ያ ቀጥሉ። ያ እና ሁሉም ሰው ያውቃል። የስ ሁሉም ሰው ያውቃል። ስለዚህ ነገር አዲስ አይደለም። ግን እውነት ላይክ የዛሬ አመት ቪዲዮ ከፍተሽ ካልነበረ እንዴት ቀረጸሽ? ነው ቪዲዮ ከፍቻለሁ፣ ግን ሲቀርጸኝ ብዬ አልፈቀድኩም። ያለኔ ፍቃድ ቪዲዮ ሲቀርጸኝ አንድም ቀንም አላየውም። ቀርቶም ለኔ አላከም። ኔቨር። ስንጣላ ማስፈራራት ጀመረ በሱ ቪዲዮ። እሱ ቪዲዮ ግን ለጓደኞቹ ለወንዶች ልኮት ነበረ። ቲክቶክ ላይ ሲወራ እኔ ስጠይቀው በህዝብ ፊት ውሸት ነው ብሎ ድናይድ አድርጎ አምኜ ነበረ። የስ በጊዜው ፍቅር ላይ ነበርኩኝ። ያለውን አንዳንድ ነገሮች አድርጌያለሁ። ሪግረት አላረግም። ለምን ፍቅር ላይ ነበርኩኝ። ገባሽ? ግን ያንን ቪዲዮ እንዲቀርጽ ፍቃደኛ አልነበርኩም። እንደተቀረጽኩም አላቅም። ቪዲዮ አለ፣ እነግርሻለሁ። አሚን አለ ቪዲዮ። ሲሳደብም በቀደም እበጂ እንድታብጂ ነው የምፈልገው። እኔ ከዚህ በፊት በሱ የተነሳ ራሴን ላጠፋ ሁሉ ቲክቶክ ላይ ያቀኛል። ከሞት ነው የተረፍኩት። መጠጥ አልጠጣ ሁሉን ነገር ትቼ አሁንም እየዛተብኝ ነው። ከጎኑ ያሉት ሴቶች እየገፋፉት ራስሽን ታጠፊያታለሽ፣ ገመድ እንሰጥሻለን ብለው በዚህ ቪዲዮ እያስፈራራኝ በቀደም ለጠፈው ቪዲዮ በሌላ ስልክ እያሳየ ድንገት እኔ በሌላ እያየሁት ቀዳሁት። ቪዲዮ አለ እዚህ ጋር ይዘጋል እንጂ እኔ እልክልሻለሁ፣ ችግር የለብኝም። ስለዚህ አሁን ማሙሽ ጋር ያሉት ፈርቶ አይደለ ዝም ያሉት። እኔ ግን አልፈራም፣ እወጣለሁ። የፈለገ ሰው ማየት ይችላል ያን ቪዲዮ። አሮን ኬር ከዚህ የበለጠ ሌላ ነገር ሆኛለሁ። ግን መጀመሪያ ላይ አልሞት ስላልኳቸው አሁን በዚህ መጥተዋል።
እኔ ያስኩት እቃ እናታችሁ ይዘዋለች፣ ሁሉም ሰው ይዞታል፣ አለቀ። ግን በዚህ ካሁን በኋላ እኔ አንገቴን አልደፋም። እያንዳንድሽ ራሱ እሱ ጋር እየሄድሽ የምታጨበጭቢው ነገ አንቺ ላይ ይደርሳል። እኔ ጋር አትድረሱ። እሱ ጋር የምትሄዱ ሴቶች ጓደኞቹ ከሆናችሁ እኔ ጋር አትድረሱ። ምንም ያገናኘን ነገር የለም። ገባችሁ? እኔ ሴት ነኝ። ይህንን እንደዚህ ሳወራ አባት አለኝ፣ እህት አለኝ፣ ልጅ አለኝ። ግን አፌን አልዘጋም። 3 ዓመት ኦልሞስት 3 ዓመት ሙሉ ከዛ ሰው ጋር ስሆን ጥሩ ጊዜ አሳልፈናል። በዚህ ሰው ምክንያት እራሴን ላጠፋ፣ ለምን ፍቅር ላይ ነበርኩኝ፣ ዲፕሬሽን ውስጥ ነበርኩኝ። ሁሉ ነገር የሱ ጥፋት አይደለም። አሁንም እያልኩ ያለሁት ቴክስ 2 ፒፕል እዛ ሪሌሽንሺፕ ውስጥ ስትሆኝም ለማጥፋት ማለት ነው። ግን እኔ ላይ በሚያደርገው ነገሮች የቲክታክ ህዝብ ሁሉ ይመሰክራል፣ እኔ እንዴት እንደዛ ውስጥ እንደደረስኩኝ። ከባህር ፈልቅቀው ነው አውጥተውኝ ዛሬ በህይወት የቆምኩት። ሪሃብ ራሴን ከትቼ እንድድን እሱም አልበቃ ብሎ ዛሬ ደረቱን ነፍቶ ቲክቶክ ላይ አሳብድሻለሁ፣ ይሄ ቃሉ ነው እያለ እያንዳንድ ደግሞ ኤቪደንስ አለ። ምን ታመጫለሽ ብለዋል በቀደም። ምን ታመጫለሽ? እኔ ያለሁት ዱባይ ነው፣ እስቲ የዱባይ ፖሊስ ጠይቀኝ ብለዋል። ከሱ አልፎ ተርፎ ኤአይ ነው አለኝ። ኤአይ ላይቭ ላይ ያሳየ ኤአይ። ስለዚህ ማንነቴን ደግሞ ያሳይሃለሁ። መጀመሪያ በህይወቴ ለደረሰው በደል ገንዘብ ማንነቴን ምናምን እሱ ገደል ይግባ፣ ተሰርቶ ይገኛል። እግዚአብሔር ይመስገን። አፍቅሬ ወድጄ ነው ያረኩትን ሁሉ ነገር ያረኩት። ለነበረንም ነገር ለሱም እግዚአብሔር የስራን ይስጥ ባለበት ተመስገን ብዬ ነው የተለያየሁት። አሁን 11 ወሩ አመት ቆጥሮ እየተፈታተኝ ነው እንደ እሳት እየሄደ። እብድ ነች፣ ድራግ ሸጭ ነች፣ ሰው ገላለች። ፀጉሯን የተላጨችው ካንሰር ይዟት ነው። እኔ ፀጉሬን ስላጭ አደባባይ ላይ ነው ሁሉ ነገር የሆንኩትን። ይኸው እያንዳንዱ ሰው ገብቶ መመስከር ይችላል ስለ እኔ ማንነት። እኔ ቲክታክ ላይ የምታወቀው በእርዳታ ነበረ። ማንነቴን ጥዬ ከሰውነት ወጥቼ እኔ ዛሬ ስንት ሴቶች በውስጥ እያስተማርኩ ነው። ከአቢዩዝ ሪሌሽንሽፕ ከዲፕሬሽን እንዴት መውጣት እንደሚችሉ ገባሽ? አዚቲ ጋር እንኳን ታይኝ ነበረ። አዚቲ ጋር ራሱ የገባ ስለ እኔ ቆሻሻነት ነበር ሲያወራ የነበረው። እኔ ግን ዛሬ እዚህ ጋር መቆሜ እኔ እግዚአብሔርን አዶን ነው። ምክንያቱም ያኔ እንደዛ ሲያሰቃየኝ ራሴን ለማጥፋት ነበር የሄድኩት። አሁን ግን ህይወት ነች። ገባሽ? ስንት ቀን ነው ራሴ በቃ እንደዚህ ስናደድ መጠጥ እንዳልጠጣ፣ ስናደድ ሌላ ነገር ራሴ ላይ እንዳላረግ ዋጥ አድርጌ እኔና ፈጣሪ ነው የምናውቀው። ጠንካራ ሰውም እኮ ይከብደዋል አንዳንዴ። አሁን ላይ በጣም ህይወት ከብዳኛለች፣ ግን እጄን አልሰጥም። እሱ የነበረች አንድ እቺ ራቆት ፎቶ ነበረች፣ እሷንም አውጥቷታል ላይቭ ላይ። ስለዚህ በህግ ነው የምፈልገው። ይቅርባይነት እዚህ ጋር አይሰራም። አንዴ ቅርብ እያለሁ በድለኸኝ ህይወቴን አበላሽተን አንዴ ቅርብ እያለሁ። አሁን ግን ጀምረዋል እና ሁሉ ነገር እኔ ጋር አለ። የሚጠቁምልኝ ሰው ነው የምፈልገው። ሌላው እንዳለ በራሴ ነው የምጨርሰው። ፕሊዝ እኔ አሁንም የገባሁት ኢንፎርሜሽን እኔ የላኩበት አለ ኢሜል፣ በሱ እስካሁን መልሰውልኛል። ቴንክ ዩ ፎር ሪፖርቲንግ ብለው ግን ሌላ ነገር አላሉም እና በአፋጣኝ ነው የምፈልገው። ለዛ ነው እንትን ግን ማን ነው እሱ? ማቲ ገዙ ይባላል። ቲክቶክ አለሽ? ያ አንቺ ቤት ይመጣል። ከዚህ በፊት አንቺ ጋር መጥቶ ነበር። አሳይሻለሁ፣ ችግር የለም። ቆይ በአንደኛው ቲክቶኩን እንየው እንጂ ህዝብ ማየት አለበት። ኦኬ ምን ልላክልሽ? ስሙ ቲክቶኩን አንዱን ቲክቶኩን ላኪልኝ። ኦኬ ጊቭ ሚ 1 second. Who is this person? He also from Dubai? Yep. Dubai is the dangerous the Seoul there? Yep. ማነው ስሙ? እንደ ገብቶ ነበር ነው ጋር ሚስት ፈልጋለሁ ባል ፈልጋለሁ ብሏል። ጊዜ ማቲ ገዙ ይባላል። በአማርኛ ነው በምን ነው? በእንግሊዘኛ። የሆነ ማቲ ገዙ እኔን ለማስገደል ገንዘብ ልካለች። የሆነ ማይረባ ተረት የሆነ ወሬ ነው የሚያወራው። እሱ ለሚለኝ ለሚከሰኝ ነገር ሁላ ማስረጃ እያቀርብ የእሱ ፎቶዎች ናቸው እነዚህ። አዎ እኛ ጋር ይመጣል እኮ ጋይስ እኮ
የለቀቀብኝን ቪዲዮ ከፈለሽ በውስጥ አንድ ነገር ካለሽ እልክልሻለሁ። እጄ ላይ አለ። ቦት እዚሁ አትልኪውም? በውስጥ አይችልም? ቲክቶክ በቲክቶክ አይቻልም? ኦልሬዲ ቅድም አንድ ሜሴጅ ልኬልሽ አክሰፕት አድርጊው ሃይ ብዬሻለሁ። ኒኪታማ የኔ እንትኔ ነው፣ ሰፖርተሬ ናት። ቆይ ፎሎ ላድርግሽ። እሺ ፎሎ ባክ ያ አሁን ላኪ። ኦኬ እንዴ እዚህ ገብቶ እኮ አንድ ጊዜ መስፈርቴ ሚስት ፈልጋለሁ ምናምን ብሎ ሲያላግጥ አወረደው። ትዝ ይላችኋል? ያ አወረን ነው አንድ ጊዜ። ፕሮፋይሉ ትዝ ይለኛል። ውስጡ እንደውም ግራ ይገባኝ ነበረ። ፕሮፋይሉን ስላየሁት ነው። ኦኬ ከከፈተልሽ ልኬልሻለሁ። ቆርጬዋለሁ። ያው ጀስት በደንብ ፊቴ እንዲታይልሽ በደንብ እንትን አድርጊ። ቆይ ለካ በዚህ ነው መግባት ያለብኝ። ቀለብ አደረጉት እኮ እነዚህ ወንዶች የሴቶችን የራቁት ፎቶ ጋይስ። ቀለብ አደረጉት እኮ እግዚአብሔር። ማሙሽና እንትና ውላላቸው ጊፍት እንደዚህ። ቆይ ሄድበታለሁ ችግር የለውም። ቆይ አንዴ ኒኪልያት። እሺ ለምንድን ነው ያልመጣልኝ? ኒኪ ልኬዋለሁ። ሜቢ እንትን በኔስ ከዛም በኋላ ኒኪታ እንግዛይ ምስክሬ ነው። ነፃነት ሳምሶን በቱክና ማቲ እኔ የናገርኩ ኒኪታ ውሸታም ነኝ። ኒኪታ ውሸታም ነኝ። ይሄ ቱርክ ላይ ወይንም ሜክሲኮ ላይ እያረግሽ ነበር። በዛ ተኝተሽ ነበር እንጂ ደደብ ናሽ ደደብ። ከማን ጋር እኮ ምን አሳልፈን እንደነበረ እኮ ግራ ነው የሚገባው። በጣም ስድቡ ስለሚቀፍ ቆርጬው ነው እሱን የላኩልሽ። ሙሉ እንዳለ አለኝ። ከማን ጋር ምን አሳልፈን እንደነበረ እኮ ለእንደዚህ አይነት ሰው ነው እንዴ እኔ አንድ ቀን ያለቀስኩት? አንድ ቀን ምናምን ትላለህ እኮ ጋይስ። ማለት ካደረጉ የበለጠ ከማን ጋር ያሳለፍኩት የሚለው ነገር ነው የሚያሳምመው። ባይዘው ይሁን ያ ቀጥታ በዋትስአፕ በምናምን እኛም አብረናት ሪፖርት እናርግላት እንዴ ጋይስ? ምን ነው የምትሉት? ይሄ ማቲ እዚህ ይገባል እኮ የልጅ እኔ ስሙን ባላውቀውም ፕሮፋይሉ ግን ለእኔ አዲስ አይደለም። እንደውም አንድ ጊዜ ገብቶ ነበር። እኔ የሚያስገባልኝም ባይኖር ችግር የለም። ዋናው ኤግዛክትሊ ዌብሳይቱን ኦር ናይ ዌብሳይቱን ሙሉን ልክልሻለሁ። ራሴ መጨረስ እችላለሁ። ዋትስአፕም አላቸው። ቆይ እንትን ልበልሽ። ከዛ ሪዝን ጀስት ሁሉንም ትጽፊያለሽ። እሺ ይሄ አሁን ቀጥታ ዱባይ ያሉ እንደዚህ እንትን ዙሪያ የሚሰሩ ሰዎች ነው ላኩልኝ። ይሄ አሁን ምልክልሽ አለ አይደለ? ከዚህ ውስጥ ኦል አባውት ዋት ስለምን እንደሆነ ሁሉ ለእያንዳንዱ ሊንክም ዋትስአፕ ምናምን አለ። ቹ ኢዝ ዘ ቤስት ሁ ኢዝ ኦኬ የትኛው እንደሆነ የለም። ለእንትን እንደዚህ ለእንትን እንደዚህ አንተ ይሄን ሁሉ እኮ አድርጌያለሁ። ቁጥሩንም ሞክሬያለሁ። ሁሉንም ኤቭሪቲንግ ኢሜሉንም አድርጌያለሁ። እስካሁን ምንም መልስ የለም። 48 hours ነበር የሚለው እስካሁን ምንም ነገር አላሉኝም። ለዛ ነው ያ ኮንታክት አስ እንደዚህ ደውለሽ መጀመሪያ ቼክ አታረጊ? የሚያነሳልኝ የለም። ስንት ቀኔ
እስካሁን ዛሬ ሳንዴ ስለሆነ ነው እንጂ እስከ ፍራይዴ እየሞከርኩ ነበረ። ስለዚህ ከሁሉም እኔ ኦኬ ማለት ከዚህ በፊት ስለታመንኩኝ ከአሁን በኋላ ምንም ድንጋይ ሆኛለሁ። ግን እዛ ጋር ቁጭ ብላችሁ ሴቶቹ ወዳ ነው ገፋፍታው ነው ቪዲዮ እንዲወጣ የምትሉ ሄለን፣ በዚህ አጋጣሚ ልጁ ነው ቤት ነበር። እኔ እሱ አሁን ላከችልሽ አለ አይደለ? ላሳይሽ የላከችልሽን እሱን ታሳይ። ይኸውልሽ ምን እንዳረገብኝ ባን የተደረገብኝ መግባት አልችልም። ይህንን ሳሳይ ማለት ነው። አይሽ እሱ አሁን የላከችልሽ እና አሁን ያ ላከችልኝ አየሁት እኮ አሳይተሽ እንዳይዘጋብሽ ነው ልነግርሽ ነው፣ ሌላ አይደለም። እንዴት ነው ማሳየው? እንደገና እንዴት ነው ይውላት የምለው? አያ ራሷ ነች የላከችልኝ አይደል ኒኪታ? እኔ ላንተ ያኔ አዎ እሱን አስገብቼው ነበር። አሁን ቤቴ አላረኩም ሲል ለሱ እያሳየሁት እየተከራከርን ማቲ የሰፈሬ ልጅ ነው ገባሽ? የሰፈሬ ልጅ ስለሆነ አልማርኩትም፣ እሷም ታውቃለች። እየተከራከርን ሳሳይበት ዘጋቢን ቤቴ ወጣው ማለት ነው። ያኛውን ተቆልፏል። ከዚህ በኋላ መግባት አልችልም በዛ። ዞሮ ዞሮ እቺ ልጅ ላይ ያደረሰባት በደል እኔ በጣም ተሰምቶኛል። አይደል ኒኪታ? ማለት አሁን ላይ እንደገና ቪዲዮ ማንሳቱ ነው። ከአሁን በፊት በሱ ምክንያት በጣም ታማ አልነበረም እንዴ? ከዚህ በፊት እሷና እሱ አብረው እያሉ ሁለቱንም እቀልድባቸው ነበር። እንቀላለዳለን፣ እኔም እረግጣቸዋለሁ ምናምን። ግን መጥቶ እነዚህ ቪዲዮ ምናምን እንደዚህ ያሳይሽብሻለሁ ምናምን ሲል ደብሮኛል። እኔ እንደዚህ አይደረግም እና ያንን ልይዞኝ ሳሳይበት አሁን ቤት የተዘጋ አሁንም ስላለፈው ታሪክም ለማንሳትም ለወነጅለውም አይደለም። ያለፈው አልፏል፣ እግዚአብሔር ይመስገን ተዘግተዋል። ግን አሁን ምንም ሳላረገው ሳልደርስበት ከሱ አልፎ ተርፎ ኤአይ ነው ይላል፣ ውሸቷን ነው ይላል። እራሱ እያሳየ ነው እንግዲህ ቲክቶክ የዘጋበት ልኬልሻለሁ። ከዚህ ሌላ ምን ማስረጃ እንደሚፈልግ አላቅም። ከዛ አልፎ ተርፎ ይሳደባል፣ ደረቱን ነፍቶ ምን ታመጫለሽ? ይሄ እኮ አትሊስት እንደው ላሳለፍነው ጊዜ ተብሎ እንኳን እኮ እንደው ይቅርታ የሰው ልጅ ይባባላል። ይቅርታ አይደለም እኔ ላይ ይሰርበኛል፣ የማይሰጠኝ ስም የለ አሚን ይቀፋል ማለት አይደረግም። ነው እንጥራው ኒኪታ እንጥራው እዚህ ጋር ሼር ላድርግለት ይምጣ። እኔ ከሱ ጋር ምን አለ ቁጭ ብዬ የምነጋገረው ነገር የለም። ምክንያቱም ባለፈው ራሱ ዲጄ ሙለር ቤት ይሄን ቪዲዮ ለጥፈሃል አልለጠፍክም መልስ ስጥ ሲባል እኔን እየተሳደበ ሌላ ታሪክ ነበር ሲያወራ የነበረው። ስለዚህ አሁን ከሱ ጋር አውርቼ ምንም የመላለሰው ታሪክ የለም። እኔ የምፈልገው በህግ መሄድ ነው። 4 ነጥብ። እሱ መጥቶ ግን ማውራት ይችላል። ሄለን ተጠይቀው እንደው አንዳንድ ጥያቄ ካላት ጥያቄው ምንድን ነው? ጥያቄው እኮ ለጥፈዋል ራሱ ነው የቀዳው። አብሽር ኒኪቲ ማለት አሁን እኮ ጭንቅላቱንና ማንነቱን ህዝብ ሰውም እንዲያውቀው ነው እንጂ ይሄን እኮ የሽምግልና ጉዳይ ምናምን ሀሳብ ውስጥ ሄለን እኔ ነኪታውን